በተያያዘ ዜና ትራምፕ ጦርነቱን ሊያቆሙ ይችላሉ የሚል ስጋት ያደረባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚቀጥሉት 48 ሰዓታት ውስጥ በተቻለ መጠን ብዙ ጥቃቶችን ኢራን ላይ እንዲፈጸሙ ማዘዛቸውን ዘኒውዮርክ ታይምስ አስነብቧል። በሌላ በኩል የባሰ አታምጣ እንዲሉ አበው በፍልስጤም ብቻ ከ17000 በላይ ሕፃናት ተገለው በኢራን ከ200 በላይ ሕፃናት በሊባኖስ ደግሞ ከ90 በላይ ሕፃናት ተገለው ሳለ የኔታንያሁ ሚስት ሳራ ኔታንያሁ ልጆቼ እየተሰደቡና የስነ ልቦና ተጽዕኖ እያደረባቸው ነው ስትል አስነዋሪ የሆነ አቤቱታን አሰምታለች። መላው ዓለምም በዚህ አስተያየቷ እያወገዛት ይገኛል። My children have suffered shaming and violence simply because they are the children of the Prime Minister. We must condemn personal attacks on children in any setting. ልጆቼ በጠዋት እየተሰደቡና መጠቋቋሚያ የሆኑ ነው። ይሄ የሆነበት ምክንያት ደግሞ የጠቅላይ ሚኒስቴር ልጅ ስለሆኑ ነው። እኛም ይህንን ልጆች ላይ የሚደርስ ጥቃት ልንቃወምና ልናወግዝ ይገባል። ልጆቼ በነፃነት ነው መኖር ያለባቸው።